እኔ ከምሬ ነው አብርሽ። እኔ ከአሁን በኋላ አብርሽና እኔ ልንጣላ ነው መሰለኝ። ተጣልተናል አትልም? ሰላም አለይኩም ወበረካቱ። እንዴት ናችሁ? እስኪ ኧረ ላይክ አድርጉልኝ። እውነቴ ነው፣ ላይክ አድርጉልኝ። ልጃችሁ የናፈቃችሁ ብቻ ማለት ነው። ወላሂ የአብርሽ ልጅና አብርሽ እንደዚህ ሳያቸው ወላሂ ልጅ የናፈቀኝ ማለት ነው። አላህ በሰላም ያገናኘን። ወላሂ በጣም ከባድ ነው ከልጅ ጋር መለያየት እና ልዑልና አብርሽ ከልጁ ጋር ጓደኛዬ ነው፣ አባቴ ነው፣ ሁሉ ነገሬ ነው ምናምን ሲል ወላሂ ልጄን እንዳስታውስ እና ልጄ በቃ እኔ በጣም ናፍቆኛል። በነገራችን ላይ ልጅ የመሰለ ነገር የለም። ደግሞ ወልዳችሁ ደግሞ ስደት ዓለም ላይ ስትመጡ ልጅ ጥላችሁ ስትመጡ በጣም ከባድ ነው ወላሂ። እኔ ይሄ ስሜት እንዴት አድርጌ ብነግራችሁ እንዴት አድርጌ ብገልጽላችሁ አላውቅምና ወላሂ በጣም ከባድ ጊዜ እያሳለፍኩ ነው ማለት ነው። ለምን በቃ የልጅ ናፍቆት የትዳር የቤቱ ምናምን በቃ ከሱ ጋር በቃ እናትነት በጣም ከባድ ነው። በነገራችን ላይ እናትነት ብስሚላ እናታችሁ የምታውቋት አምጣችሁ ስትወልዱ ነው። እና አብርሽና ልጁ እንደዚህ ሳይ በጣም ነው ደስ ያለኝ። እና ደግሞ የሚገርመኝ ነገር የእናንተ ፍቅር እና ሲጀመር ልጁ 5 ወር ሳይሞላ እንደዚህ በመኪና ቀበቶ አስሮለት እና ደግሞ ሚኒጽር አርጎለት ሳይ አቤት ዱንያ ለአንዱ ይሞላለታል፣ ለአንዱ ደግሞ ይከስራልና በጣም ከባድ ነገር ነው። እና ደግሞ ትዳር ይዛችሁ ልጅ ወልዳችሁ ስደት ዓለም ከምትመጡ ወላሂ እየተቸገራችሁ ኢትዮጵያ ላይ ብትኖሩ በጣም ነው ደስ የሚለኝ ውዶቼ። ልጃችሁ ጥላችሁ ትዳራችሁ ጥላችሁ ቤታችሁ ጥላችሁ እንዳትመጡ። ሀቂቃ ያልመጣችሁ ይሄን ቪዲዮ የምትከታተሉ፣ በነገራችን ላይ የኔ ቪዲዮ አብዛኛው ተከታዮች ኢትዮጵያና ሳውዲ አረቢያ ናቸውና ውዶቼ አላህ ከልጆቻችን ጋር አላህ በሰላም ያገናኘን። በጣም ከባድ ነው ወላሂ ሁኔታው ምናምን በጣም የሚከብድ ነገር ነው እና እኔ እንጃ እንደኔ የሚሰማችሁ ካላችሁ እንደኔ እንደዚህ የሚያደርጋችሁ ካላችሁ እስኪ ኮሜንት ስር ዜድዬ አብሽሪ አብረን እንገባለን በርቺ ደርሰሻል በሉኝ። የእናንተ ድጋፍ ደግሞ ለእኔ በጣም ከባድ ነው ውዶች። ይህ ሀቂቃ እስኪ ኢትዮቤ ከፍ አድርጉልኝ። ልለወጥበት ልስራበት እችላለሁ፣ መስራት እችላለሁ፣ የተለያዩ ነገሮች መስራት እችላለሁ። ግን በአሁኑ ሰዓት ትንሽ በቃ ቢዚ ሆኛለሁኝ። በቃ ጭንቀቱን በቃ እኔ አላቅም ብቻ በጣም እየከበደኝ ነው ሁኔታው ማለት ነው። እና ቲክታክ ላይ ደግሞ እኔ ብሰራ በጣም እለወጥ ነበር።